ምግብ ከተመገባችሁ በኋላ ወይንም ባዶ ሆዳችሁን ስትሆኑ በጨጓራችሁ አካባቢ የሚሰማችሁ የማቃጠልና የቁስለት ስሜት እረፍት ነስቷችኋል? ከባድ የጨጓራ ህመም ድንገት ተነስቶ የዕለት ተዕለት እንቅስቃሴያችሁን፣ ስራችሁንና እንቅልፋችሁን ሲያውክባችሁስ ምን ታደርጋላችሁ? የጨጓራ ቁስለትና የአሲድ መብዛት በጣም የተለመዱ ግን ደግሞ ህይወታችንን ሊያቃውሱ የሚችሉ ከባድ የጤና ፈተናዎች ናቸው። ብዙ ጊዜ ወደ ህክምና ተቋም እስኪኬድ ወይንም ተገቢውን ህክምና እስከምናገኝ ድረስ ህመሙን በቤት ውስጥ በምናዘጋጃቸው ቀላል ነገሮች ማስታገስ ትልቅ እፎይታን ይሰጠናል። በውስጣቸው ባሉት ጠቃሚ ንጥረ ነገሮች የጨጓራን ግድግዳ በማረጋጋት አሲዱን በማቀዝቀዝና ቁስሉ እንዳይቆጣ በማድረግ ህመሙን የሚቀንሱ በርካታ ተፈጥሯዊ መፍትሄዎች እጃችን ላይ ይገኛሉ። በዛሬው ቪዲዮአችን በሳይንሳዊ መልኩ አጋዥነታቸው የተረጋገጡና በቤታችሁ በቀላሉ ልታዘጋጇቸው የምትችሏቸውን ምርጥ የጨጓራ ህመም ማስታገሻዎችን የአዘገጃጀት ስልታቸውንና አጠቃቀማቸውን በዝርዝር እንመለከታለን። በተጨማሪም የትኞቹን የአመጋገብ ስህተቶች ማስወገድ እንዳለባችሁና መቼም ወደ ህክምና መሄድ እንደሚገባችሁ አብረን የምናይ ይሆናል። ቪዲዮውን ላይክ በማድረግ ጀምሩት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛ፣ የጎመን ጁስ። የመጀመሪያውና በብዙ የጤና ጥናቶች ዘንድ ከፍተኛ ተቀባይነት ያለው መፍትሄ የጥቅል ጎመን ወይንም የጎመን ጁስ ነው። ጎመን በቀላሉ በቤታችን የምናገኘው አትክልት ቢሆንም ለጨጓራ ጤና ያለው ጥቅም ግን እጅግ ከፍተኛ ነው። በውስጡ ግሉታሚን የተባለ አሚኖ አሲድና ቀደም ባሉ የህክምና ጥናቶች ቫይታሚን ዩ ተብሎ የሚጠራ ልዩ ንጥረ ነገር ይዟል። እነዚህ ንጥረ ነገሮች በጨጓራ ግድግዳ ላይ የሚፈጠሩ ቁስለቶችን የመጠገን የማዳንና የቲሾችን እድሳት የማፋጠን ትልቅ አቅም አላቸው። ጎመን በጨጓራ ውስጥ የሚመረተውን ከመጠን ያለፈ አሲድ የመቀነስና የተቆጣውንም የጨጓራ ህዋስ የማረጋጋት ባህሪ አለው። ይህንን ለማዘጋጀትም ንጹህ የጥቅል ጎመን ቅጠሎችን በመቁረጥ በብሌንደር ውስጥ በጥቂቱ ንጹህ ውሃ ፈጭታችሁ ጁሱን ታዘጋጃላችሁ። ጁሱን ካጠለላችሁት በኋላም በየቀኑ ከምግብ በፊት ከግማሽ እስከ 1 ብርጭቆ መጠጣት ይቻላል። ጣዕሙ ለየት የሚል ከሆነ በጥቂት የካሮት ጁስ ጋር ቀላቅሎ መጠጣት ይቻላል። ይህ መፍትሄ የጨጓራ ቃጠሎን በፍጥነት ለማስታገስና ቁስሉ እንዲያገግም ለማድረግ ከሚረዱት ተፈጥሯዊ መንገዶች ዋነኛው ነው። ሁለተኛ፣ የኦሊቬራ ወይንም የእሬት ጁስ። ሁለተኛውና በበርካታ ተፈጥሯዊ የህክምና ጥናቶች የሚመከረው መፍትሄ የኦሊቬራ ወይንም የእሬት ጁስ ነው። እሬት ስላችሁ ግን ለምግብነት የሚሆነው ማለት ነው። ኦሊቬራ ለቆዳ ቁስለትና መቃጠል እንደሚሰጠው እፎይታ ሁሉ ለጨጓራችንም ውስጣዊ ግድግዳዎች ተመሳሳይ ጥበቃና ፈውስን ይሰጣል። የጨጓራ ቁስለት በሚኖርበት ጊዜ የጨጓራ አሲድ በቁስሉ ላይ ሲያርፍ ከፍተኛ የማቃጠልና የቁስለት ህመም ይፈጠራል። ኦሊቬራ በውስጡ ባሉት ፖሊ ሳካራይድስና እብጠትን የሚቀንሱ አንቲኢንፍላማቶሪ ተፈጥሯዊ ንጥረ ነገሮች አማካኝነት የተቆጣውን የጨጓራ ህዋስ ወዲያውኑ የማቀዝቀዝ የማረጋጋትና የጨጓራን ውስጣዊ ሽፋን የመጠበቅ ከፍተኛ ብቃት አለው። በተጨማሪም በጨጓራ ውስጥ የሚፈጠሩ ጎጂ ባክቴሪያዎችን እድገት የመግታት ተፈጥሯዊ ባህሪም አለው። የእሬት ጁስን ለማዘጋጀት እርጥብ የኦሊቬራ ቅጠልን በመቁረጥ ውጫዊውን አረንጓዴ ክፍልን በጥንቃቄ ታስወግዱታላችሁ። ከዛም በውስጡ ያለውን ንጹህ ጄል አውጥታችሁ በንጹህ ውሃ በደቂቃዎች ውስጥ በደንብ ካጠባችሁ በኋላ ከውሃ ጋር በብሌንደር ፈጭታችሁ ማዘጋጀት ነው። ይህንን ጁስ ጠዋት ከምግብ በፊት ከ2 እስከ 4 የሾርባ ማንኪያ የሚሆን የኦሊቬራ ጁስ በውሃ በመበረዝ መጠጣት የጨጓራ ቃጠሎን በፍጥነት ለማስታገስና ቁስለት ህመምን ለማስቆም ይረዳል ማለት ነው። ሶስተኛ፣ የካሞሚል ሻይ። ሶስተኛውና በተለይ በጭንቀትና በውጥረት ምክንያት የሚነሳን የጨጓራ ህመም ለማስታገስ እጅግ ፍጹም የሆነው መፍትሄ የካሞሚል ሻይ ነው። የጨጓራችን ጤና ከነርቭ ስርዓታችንና ከስሜታዊ ሁኔታዎች ጋር የቀጥታ ትስስር እንዳለው የህክምና ጥናቶች ያሳያሉ። ጭንቀት፣ ውጥረትና የእንቅልፍ ማጣት ሲኖር የጨጓራ አሲድ መመንጨት ከልክ በላይ ይጨምራል። ይህ ደግሞ በጨጓራ ላይ ያለውን ቁስል አብዝቶ በማስቆጣት ከባድ ህመምን ይፈጥራል። ካሞሚል በውስጡ አፒጂኒንና ቢስባቦል የተባሉ ተፈጥሯዊ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች የጨጓራ ጡንቻዎችን መታጠፍ የሚያረጋጉ፣ በጨጓራ ግድግዳ ላይ የሚፈጠርን እብጠት የሚቀንሱና የጨጓራ አሲድ በቁስሉ ላይ የሚያደርሰውን ማቃጠልን የሚከላከሉ ናቸው። በተጨማሪም አእምሮንና አካልን የማረጋጋት ተፈጥሯዊ ኃይል ስላለው በጭንቀት ምክንያት የሚባባስን የጨጓራ ህመም ወዲያውኑ ለማስታገስ ይረዳል። የካሞሚል ሻይን ለማዘጋጀት ከ1 እስከ 2 የሻይ ማንኪያ የደረቀ የካሞሚል አበባ ወይንም የካሞሚል ሻይ ፓኬትን
በአንድ ሲኒ የፈላ ውሃ ውስጥ መጨመር ነው። ሻዩን ከ10 እስከ 15 ደቂቃ ያክል ከከደናችሁት በኋላ አጥልላችሁ ሞቅ ባለ ሁኔታ መጠጣት ነው። በቀን ከ2 እስከ 3 ጊዜ በተለይም ከምግብ በኋላ ወይንም ከመተኛታችሁ ከ30 ደቂቃ በፊት መጠጣት የጨጓራ ህመም ለማስታገስና ምቹ እንቅልፍ እንድተኙ ይረዳችኋል። አራተኛ ጥቁር አዝሙድና ንጹህ ማር። አራተኛውና በባህልም ሆነ በተፈጥሯዊ ሕክምና ዘንድ ከፍተኛ አክብሮት ያለው መፍትሄ ጥቁር አዝሙድ ከንጹህ ማር ጋር አደባልቆ መጠቀም ነው። ንጹህ ማር በውስጡ በርካታ አንቲኦክሲደንትና ተፈጥሯዊ የባክቴሪያ መከላከያ አንቲባክቴሪያልን የያዘ ነው። ማር ወፍራምና ለስላሳ ፈሳሽ በመሆኑ በሚዋጥበት ጊዜ የጨጓራን ግድግዳ እንደ መከላከያ ሽፋን አድርጎ በመከላከል አሲድ በቀጥታ ቁስሉን እንዳያቃጥለው ይከላከላል። በተጨማሪም የቲሾችን ማገገምም ያፋጥናል። ጥቁር አዝሙድ ደግሞ በውስጡ ታይሞኪኖን የተባለ እጅግ ጠንካራ ተፈጥሯዊ ንጥረ ነገር ይዟል። ይህ ንጥረ ነገር በጨጓራ ውስጥ የሚፈጠርን እብጠት የመቀነስ፣ የጨጓራን አሲድ ምርትን የማመጣጠንና የጨጓራን ግድግዳ ከተለያዩ ጉዳቶች የመጠበቅ ከፍተኛ አቅም አለው። ሁለቱ አብረው ሲቀላቀሉ ለጨጓራ ህመም እናም ደግሞ ቃጠሎ ፈጣንና ዘላቂ እፎይታን ይሰጣሉ። መጀመሪያ አነስተኛ መጠን ያለው ጥቁር አዝሙድን በደንብ አልሞ መፍጨት ያስፈልጋል። ከዚያም ግማሽ ሻይ ማንኪያ የተፈጨ ጥቁር አዝሙድ ከአንድ የሾርባ ማንኪያ ንጹህ ማር ጋር በደንብ ማደባለቅ ነው። ይህንን ድብልቅ በቀን 1 ወይንም 2 ጊዜ በተለይም ጠዋት በባዶ ሆድ ወይንም ህመሙ በሚነሳበት ጊዜ መውሰድ የጨጓራን ቃጠሎንና ቁስለትን ለማስታገስ ይረዳል። አምስተኛ የበሰለ ሙዝ። አምስተኛው በየቤታችን በቀላሉ የምናገኘውና እጅግ ቀላል የሆኑ መፍትሄ በደንብ የበሰለ ሙዝ ነው። ሙዝ ለጨጓራ ህመምተኞች ተፈጥሯዊ የአሲድ ማስታገሻ ወይንም ናቹራል አንቲ አሲድ ሆኖ ያገለግላል። ሙዝ በውስጡ ፔክቲን የተባለ የሚሟሟ የፋይበር አይነትና ከፍተኛ መጠን ያለው ፖታሺየም ይዟል። በደንብ የበሰለ ሙዝ ስንመገብ በጨጓራችን ውስጥ ወፍራም የሙከስ ሽፋን እንዲፈጠር ያነሳሳል። ይህ ሽፋን ደግሞ ጨጓራ የሚያመነጨው ሃይድሮክሎሪክ አሲድ በቀጥታ በቆሰለው የጨጓራ ግድግዳ ላይ አርፎ የሚያቃጥለውን ስሜት ይከላከላል። በተጨማሪም ሙዝ በውስጡ ሊዩሶ ሲያናይን የተባለ ፍላቮኖይድ ይዟል። ይህ ንጥረ ነገር የጨጓራ የውስጠኛውን ሴል ውፍረቱን በመጨመር ቁስሉ በፍጥነት እንዲያገግምና አሲዱ የሚያደርሰውን ጉዳት እንዲቀንስም ይረዳል። ታዲያ ለዚህ በደንብ የበሰለና እንዲሁም ደግሞ ለስላሳ የሆነ ሙዝን መምረጥ ወሳኝ ነው። ያልበሰለ ወይም ደግሞ ጥሬ ሙዝ ከሆነ ለጨጓራ ለመፈጨት ስለሚከብድ ህመሙን ሊያባብሰው ይችላል። በቀን ከ1 እስከ 2 የበሰለ ሙዝ መመገብ በተለይም ከምግብ በኋላ የሚነሳን የጨጓራ ቃጠሎና ቁስለትን ለማስታገስ እጅግ ይጠቅማል። ለስለስ አድርጎ ከቀዝቃዛ የአልመንድ ወተት ጋር ፈጭቶ እንደ ጁስ መጠጣትም ሌላው አማራጭ ነው። ስድስተኛ የአልመንድ ወተት። ስድስተኛውና የጨጓራ አሲድን በፍጥነት በማቀዝቀዝ እፎይታን የሚሰጠው መፍትሄ የአልመንድ ወተት ነው። ብዙ ጊዜ ሰዎች የጨጓራ ህመም ሲሰማቸው የላም ወተት ይጠጣሉ። ነገር ግን የላም ወተት በውስጡ ያለው ስብና ፕሮቲን ጨጓራ የበለጠ አሲድ እንዲያመነጭ ሊያደርገው ይችላል። በአንጻሩ የአልመንድ ወተት ከፍተኛ የአልካላይን ባህሪ ያለው በመሆኑ በጨጓራ ውስጥ የሚፈጠረውን ከመጠን ያለፈ ሃይድሮክሎሪክ አሲድ በፍጥነት ኒውትራላይዝ ለማድረግ ይረዳል። የአልመንድ ወተት በውስጡ ምንም አይነት ላክቶስና ዝቅተኛ የስብ መጠን ያለው በመሆኑ ለጨጓራ ለመፈጨት እጅግ ቀላል ነው። የጨጓራ አሲድ በቁስሉ ላይ ሲያርፍም የሚፈጠረውን የማቃጠል ስሜት ወዲያውኑ በማቀዝቀዝ የጨጓራን ግድግዳ ዘና እንዲል ያደርገዋል። ታዲያ የአልመንድ ወተትን ለማዘጋጀት የተዘጋጀ የአልመንድ ወተት መጠቀም ወይም ደግሞ በቤት ውስጥ ጥቂት የአልመንድ ፍሬዎችን በውሃ ዘፍዝፎ በብሌንደር በመፍጨትና በማጥለል ትኩስ የአልመንድ ወተትን ማዘጋጀት ይቻላል። ታዲያም የጨጓራ ቃጠሎ ወይንም ቁስለት ህመም በሚሰማችሁ ጊዜ ወይንም ከምግብ በኋላ አነስተኛ ብርጭቆ ቀዝቃዛ የአልመንድ ወተት ረጋ ብላችሁ መጎንጨት ወዲያውኑ አሲዱን ያቀዘቅዘዋል። ሰባተኛ የጥሬ ድንች ጁስ። ሰባተኛው ምናልባት ለብዙዎች አዲስ ሊሆን የሚችል ነገር ግን በባህላዊ ሕክምና እጅግ ከፍተኛ ውጤት ያለው መፍትሄ የጥሬ ድንች ጁስ ነው። ጥሬ ድንች ከፍተኛ የአልካላይን ባህሪ ያለው በመሆኑ በጨጓራችን ውስጥ የሚመረተውን ከመጠን ያለፈ አሲድ በፍጥነት ኒውትራላይዝ የማድረግ ትልቅ አቅም አለው። ድንች ሲበስል እነዚህ አልካላይን የሆኑ ንጥረ ነገሮችና ኤንዛይሞች ስለሚቀንሱ ጥቅሙን የምናገኘው በጥሬው ጁሱን ጨምቀን ስንወስድ ብቻ ነው። ጥሬ ድንች በውስጡ አትሮፒን የሚባሉ ተፈጥሯዊ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች የጨጓራ አሲድ መመንጨትን የሚቀንሱ፣ የጨጓራ የጡንቻዎችን መታጠፍ የሚያረጋጉና በቆሰለው የጨጓራ ግድግዳ ላይ እንደ ማስታገሻ በመሆን የቃጠሎ ስሜቱን ወዲያውኑ የሚያቆሙ ናቸው። ታዲያም የጥሬ ድንች ጁስን ለማዘጋጀት መጀመሪያ አንድ መካከለኛ ጥሬ ድንች በጥንቃቄ አጥባችሁ ትልጣላችሁ።
በደንብ የበሰለና ያልበቀለ ማለትም አረንጓዴ ያልሆነ ድንችን መምረጥ ያስፈልጋል። ከዚያም ድንቹን በደንብ ፈቅፍቃችሁ በንጹህ ጨርቅ በመጭመቅ ጁሱን ታወጡታላችሁ ማለት ነው። አጠቃቀሙም የተጨመቀውን የጥሬ ድንች ጁስ ከምግብ በፊት ከግማሽ እስከ አንድ አነስተኛ የቡና ሲኒ መጠጣት ነው። በቀን ከ2 እስከ 3 ጊዜ መውሰድ የጨጓራን ቁስለት ለማረጋጋትና ህመሙን በፍጥነት ለማስታገስ ይረዳል። ስምንተኛ የአጃ ገንፎ ወይንም ኦትሜል። ስምንተኛውና ለጨጓራ ቁስለት ህመምተኞች እጅግ ተስማሚ የሆነው የምግብ መፍትሄ ኦትሜል ነው። በጨጓራ ቁስለት ጊዜ የምንመገበው የምግብ አይነት ለህመሙ ማገገም ወይንም መባባስ ትልቅ ሚና ይጫወታል። አጃ በውስጡ ቤታ ግሉካን የተባለ እጅግ ጠቃሚ የሚሟሟ የፋይበር አይነትን ይዟል። ይህ ፋይበር በጨጓራ ውስጥ ሲገባ እንደ ጄል በመስራት በጨጓራ ውስጥ የሚመረተውን ከመጠን ያለፈ አሲድ የመምጠጥና በቆሰለው የጨጓራ ግድግዳ ላይ እንደ መከላከያ ሽፋን የመሆን ከፍተኛ አቅም አለው። አጃ ለጨጓራ ለመፈጨት እጅግ ቀላል ከመሆኑም በላይ በጨጓራ ላይ ምንም አይነት ጭንቀት አይፈጥርም። ባዶ ሆድ በሚሆንበት ጊዜ የሚመረተው አሲድ ቁስሉን እንዳያቃጥለውና እንዳያስቆጣው አጃን አዘውትሮ መመገብ ጨጓራን ዘና ያደርገዋል። ታዲያም ኦትሜል ስታዘጋጁ አጃውን በውሃ ወይንም በአልመንድ ወተት አብስላችሁ ለስለስ አርግታችሁ ማዘጋጀት ነው። ለአጠቃቀሙ ደግሞ በተለይ ጠዋት ቁርስ ላይ ወይንም በምግብ መካከል የህመም ስሜት ሲኖራችሁ የአጃ ገንፎን አዘጋጅታችሁ መመገብ የጨጓራ አሲድ በመምጠጥ ፈጣን እፎይታን ይሰጣችኋል ማለት ነው። ኦትሜል ስታዘጋጁ ግን ቅመም፣ ከባድ ስኳር ወይንም የላም ወተት መጨመር የለባችሁም። ምክንያቱም እነዚህ ነገሮች ጨጓራን ሊያስቆጡት ይችላሉ። ዘጠነኛ የኪያር ጁስ። ዘጠነኛውና የጨጓራ ቃጠሎን ወዲያውኑ የማቀዝቀዝ ከፍተኛ ብቃት ያለው መፍትሄ የኪያር ጁስ ነው። ኪያር ከ95% በላይ ውሃ በመሆኑ እናም ከፍተኛ የአልካላይን ባህሪ ስላለው በጨጓራ ውስጥ ተከማችቶ ቁስሉን የሚያቃጥለውን አሲድ በፍጥነት በማቅለልና ኒውትራላይዝ በማድረግ ፈጣን እፎይታን ይሰጣል። ኪያር ምንም አይነት የሚቆጠቁጥ የሚያቃጥል ወይንም አሲዳማ ነገር ስለሌለው ለተቆጣ የጨጓራ ግድግዳ እጅግ በጣም ተስማሚና ደህንነቱ የተጠበቀ ነው። በተጨማሪም በውስጡ ባሉት እብጠትን የሚቀንሱ ተፈጥሯዊ ንጥረ ነገሮች የጨጓራን ግድግዳ የማቀዝቀዝና የማረጋጋት ስራን ይሰራል። ታዲያም የኪያር ጁስን ለማዘጋጀት 2 ወይንም 3 ንጹህ ኪያሮችን በጥንቃቄ ካጠባችሁ በኋላ በትንንሽ ክፍሎች ትቆርጡታላችሁ። ለስላሳ እንዲሆን ከተፈለገ ቅርፊቱን በጥቂቱ መላጥ ይቻላል። ምንም አይነት ሎሚ ወይም ደግሞ ጨው ወይም ሌላ ቅመም ሳታክሉበት በብሌንደር ውስጥ በጥቂት ውሃ ፈጭታችሁ ማዘጋጀት ነው። ከዛ በኋላ አጠቃቀሙ ነው። የጨጓራ ቃጠሎ ወይም ደግሞ የቁስለት ህመም ስሜት በሚኖርበት ጊዜ ወይም ደግሞ ከምግብ በፊት 1 ብርጭቆ የኪያር ጁስ ረጋ ብላችሁ መጎንጨት ነው። በቀን ከ1 እስከ 2 ብርጭቆ መጠጣት ጨጓራን ቀኑ ሙሉ አሲድ እንዳያቃጥለውና ዘና ብሎ እንዲቆይ ይረዳዋል ማለት ነው። 10ኛ በቂ ቀዝቀዝ ያለ ውሃ መጠጣትና የምግብ ስርዓትን ጠብቆ መመገብ። 10ኛውና ከምንም በላይ ዋነኛው መፍትሄ በቂ ውሃ መጠጣትና የምግብ ሰዓትን ጠብቆ መመገብ ነው። ሆድ ባዶ በሚሆንበት ጊዜ ጨጓራችን የሚያመነጨው ሃይድሮክሎሪክ አሲድ የሚፈጨው ምግብ ስለማያገኝ በቀጥታ በቆሰለው የጨጓራ ግድግዳ ላይ በማረፍ ከፍተኛ የማቃጠል ህመምን ይፈጥራል። ስለዚህ የምግብ ሰዓትን አለማሳለፍና በየማዕከሉ አነስተኛ መጠን ያላቸውን ጨጓራን የማይበጠብጡ ምግቦችን መመገብ ወሳኝ ነው። በተጨማሪም ህመም ሲሰማችሁ ቀስ ብላችሁ ውሃ መጎንጨት በጨጓራ ውስጥ ተከማችቶ ቁስሉን የሚያቃጥለውን አሲድ የመበጥበጥና እንዲሁም የማቀዝቀዝ ተፈጥሯዊ ኃይል አለው። ስለሆነም በየቀኑ በቂ ንጹህ ውሃ መጠጣት፣ ነገር ግን በአንድ ጊዜ አብዝቶ ከመጠጣት ይልቅ ቀስ እያላችሁ በየማዕከሉ መጎንጨት ያስፈልጋል። ሆዳችሁን ከልክ በላይ ሳሞሉ በቀን ውስጥ ከ4 ወይም ደግሞ 5 ጊዜ አነስተኛ መጠን ያላቸውን ቀላል ምግቦችን በሰዓታቸው መመገብ ወሳኝ ነው። ስለሆነም እንግዲህ እነዚህ የተመለከትናቸው 10 ዋነኛ መፍትሄዎች የጨጓራ ቁስለትን በተለይ ደግሞ ጋስትሪክ አልሰርን በፍጥነት ለማስታገስ የሚረዱ ፈጣን የቤት ውስጥ መፍትሄዎች ናቸው ማለት ነው። ነገር ግን በዚህ ቪዲዮ ውስጥ ያየናቸው የቤት ውስጥ መፍትሄዎች ድንገተኛ ህመምን ለማስታገስና የጨጓራን ግድግዳ ለማረጋጋት የሚረዱ ተፈጥሯዊ መንገዶች እንጂ የጽኑ የጨጓራ ቁስለት ለምሳሌ የጨጓራ ባክቴሪያ የመጣ ከሆነ ሙሉ ህክምና አይደሉም። ይህንን ማወቅ ያስፈልጋል። ህመሙ ረጅም ጊዜ ካስቸገራችሁ፣ ደም መጥፋት ወይንም የጥቁር ሰገራ ካለባችሁ ወይንም ህመሙ እየባሰ ከሄደ በፍጥነት ወደ ህክምና ተቋም በመሄድ ከሐኪም ጋር መማከርና ተገቢውን ምርመራ ማድረግ ያስፈልጋል። ስለሆነም ክቡራን ቤተሰቦች የዛሬው መረጃችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎች ጋርም ተደራሽ እንዲሆን በቅንነት ሼር አድርጉላቸው። ለዛሬ በዚህ ብቃን።
በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።